ግን ደግሞ ከክፉ ሰውና ከክፉ መንፈስ ባልተናነሰ ብሎም በባሰ መልኩ የራሳቸው ምቀኞች ብዙ ሰዎች አሉ። ግን እንዲህ ይላሉ፣ መልካም ነገር የለም፣ ሰላም የለንም፣ ሁሉ ጊዜ በረከት የለንም፣ ሁሉ ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። እዚህ መተን አሁን ብዙ መንገድ አቋርጠን መተን ስለ መልካም ስራዎቻችን እግዚአብሔር ሲነግረን ጎረቤቶቻችን ያላቸው ክፋት ሲቆም የምቀኝነት መንፈሳቸውም ሲዳከም ወደ መተት የሚሄዱበት መንገድም በእምነት ሲመለሱ እስኪ ልብ ብላችሁ ስሙኝ። የራሳችሁ ምቀኞች አትሁኑ። ምን አልኳችሁ? ደግሞ ሰደበን እንዳትሉኝ እሺ። የራሳችሁ ምቀኞች አትሁኑ። አንዳንድ ሰው የራሱ ምቀኛ ነው። ሰው ላይ ምቀኛ ይሆናል። ክፉ መንፈስ ሰዎች ላይ ምቀኛ ይሆናል። በመሃል መናፍቅ ጣለፍ ያደርጋቸዋል። ጌታ እኮ ላንተ ሞቶልሃል፣ ኢየሱስ እኮ ሞቶልሻል፣ ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ማምሮ ይሰብኳቸዋል አይደለም። በቃ ስነ ምግባራቸው ጸባያቸውን አይቶ ይለወጣሉ። ግን ደግሞ ከክፉ ሰውና ከክፉ መንፈስ ባልተናነሰ ብሎም በባሰ መልኩ የራሳቸው ምቀኞች ብዙ ሰዎች አሉ። አንድ ሰው መዳን ፈልጎ የማይጸልይ ከሆነ የራሱ ምቀኛ ነው፣ ድነቱ እጁ ላይ ነው ያለው። አንድ ሰው መዳን ፈልጎ የማይሰግድ ከሆነ የራሱ ምቀኛ ነው። አንድ ሰው ለመዳን ፈልጎ በደልና ኃጢአት ካለበት ንስሐ መግባት ካልቻለ ያ ሰው የራሱ ምቀኛ ነው። አንድ ሰው ንስሐ ገብቶ ቅዱስ ቁርባን መቀበል ካቃተው ዘላለማዊ ሕይወትን መውረስ እየፈለገ በስንፍና ወደ ኋላ ካለ የራሱ ምቀኛ ነው። ስለዚህ ብዙዎቻችን ክፉ መንፈስና ክፉ ሰዎች እኛ ላይ ምቀኛ ከሚሆኑት ባልተናነሰ ሳይሆን በባሰ መልኩ የራሳችን ምቀኛ እንሆናለን። ለድነታችን ምቀኞች እንሆናለን። ሰው መቼም ሰው ላይ ምቀኛ ሊሆን ይችላል፣ ግን ሰው እንዴት ራሱ ላይ ምቀኛ ይሆናል? ስለዚህ ራሳችሁ ላይ ምቀኛ አትሁኑ። እመቤታችን እናንተን ለማዳን ዝግጁ ናት። መድኃኔዓለም እናንተን ለመማር ዝግጁ ነው። ማትጸልዩ፣ ማትሰግዱ፣ ንስሐ ማትገቡ ከሆነ ግን የራሳችሁ ምቀኛ ትሆናላችሁ። ለዚህ ነው የራሳችሁ ኃጢአት ምን እንዳይሆንባችሁ፣ እንቅፋት እንዳይሆንባችሁ፣ የራሳችን ኃጢአት ለራሳችን እንቅፋት እንዳይሆን እግዚአብሔር አምላካችን ሁላችንንም ለእውነተኛ ንስሐ ያብቃን። ስለዚህ ነው ሁሌ አዳልሞቴ መንፈስ ሃይማኖት ያስቀይራል፣ ጠቋር መንፈስ ወንድማማችንና እህትማማቾችን ይበክላል፣ ደፋር ነው። አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለእሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው። እና ልጆችሽን አታንገላች። እማማ እንደዚህ ነበሩ። ሕፃን የሆነው ልጆቹን ስቂት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርገው ደግሞ ያለቅሳሉ። እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትም በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው። ይድፋ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናቸው። 50 እና 70%።
50 እና 70%። ጨሌ የሌለበት የኦርቶዶክስ ቤት የለም ማለት ይቻላል። በጣም ጥቂት ቤት ነው። ይህን ትምህርት የምታዳምጡ ሰዎች እየሰማችሁ ነው። በጣም ጥቂት ቤት ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨሌ ያለች የእናቴ አባቴ አምላክ ተብሎ የሚካደም የሚጓራለት እንትን አለ፣ ቡና ሴሪሞኒ አለው። ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል፣ ማተብም ታስሯል፣ ነጠላም ተለብሷል። ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያ እኛ የምንጸድቀው? እንዴት ነው ልጆቻችን መናፍቅስ የማይሆኑት? ከባድ እኮ ነው ቤተሰቦች። እና ሳልመክር የማላልፈው ነገር በብዛት ወደ ኦሮሚያ ክልል አካባቢ ወደ ወላይታ መስመር አካባቢ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁና ቤተሰቦቻችሁም እንደዚህ የሆነባችሁ ኦርቶዶክሳዊም ሆናችሁ ይህን ትምህርት የምታዳምጡ ጋብዟቸው። እስቲ ቤተሰቦቻችሁን ቼክ አድርጉ። ወጋሁት በኢየሱስ ምን ላይ ስልጣን የለው ምናምን የምትሉ ተወግተህ ነው ከወጋሁት የምትለው። እንዴት ነው እንዴ? የተወጋ እንዴት ይወጋል? ምናልባት በክርስቶስ ፍቅር የተወጋ ነው እንደዛ የሚሆነው እንጂ በፍጹም መጀመሪያ መንፈሱ እኮ ቦታ ይዟል። ቤት ውስጥ ቦታ ይዞ ነው። ኦርቶዶክስን በደንብ ሳታቋት ሰንበት ትምህርት የገብታችሁ ኮርስ ሳትማሩ እንደው የሆነ መንፈሳዊ እውቀት እንኳን ሳይኖራችሁ እንዴት ነው ሌላ እምነት ውስጥ ሄዶ ምልክትን አይቶ ፓስተርን ተከትሎ ለበሽታ ለመፈወስ ብላችሁ ወይ ቄስ ኦርቶዶክስ ውስጥ ያሉ ጳጳሳትና ቀሳውስት አገልጋዮች ሲያመነዝሩ ፖለቲከኛ ሲሆኑ ዘረኛ ሲሆኑ አይታችሁ በመውጣት ሃይማኖት ይቀየራል? ሃይማኖት እኮ ሌላ ነው። ዘውጉ ዶግማ፣ ቀኖና፣ ትውፊት፣ ስነ መለኮት የሚባለውን ትምህርት አውቃችሁ ነው መርምራችሁ መውጣት ያለባችሁ። ዋና የሚባለው ኢየሱስ ክርስቶስ ብቻ ነው አይደል? መጀመሪያ ዋና የሚባለው። ከዛ በኋላ ያሉት ከስራ ያሉት ደግሞ ቅዱሳንና ክብር ለሚገባው ክብር ስጡ የተባሉት ናቸው። መላእክት፣ ድንግል ማርያም። ዋና ግን ዶግማው ግን ኢየሱስ ክርስቶስ ነው። ነገረ መለኮቱ እሱ ነው ዋናው። ተበላሽቶ እስር ሌላ ነገር ውስጥ መብካካት አስፈላጊ አይደለም። ያንን ደግሞ እንዲበላሽ የሚያደርገው ደግሞ ልጆች ከቤተ ክርስቲያን እንዲርቁ በማድረግ ነው። ልጆች ከቤተ ክርስቲያን ይርቃሉ። ዝም ብሎ ገባ ወጣ ዱርዬ ሆነው ምናምን እዛም እዚህም እዛም እያሉ ይኖሩና በመሀል መናፍቅ ጠለፍ ያደርጋቸዋል። ጌታ እኮ ለአንተ ሞቶልሃል፣ ኢየሱስ እኮ ሞቶልሻል፣ ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ምናምን ብሎ ይሰብኳቸዋል አይደለም። በቃ ስነ ምግባራቸው ጸባያቸውን አይቶ ይለወጣሉ። የበግ ለምድ የለበሱ ተኩላዎች የተባለው ይሄንን ነው። እነሆ ኢየሱስ ክርስቶስ ሲናገር በምኖች መካከል ማንን ልካችሁ እናንተ እንዴት አድርጌ ልካችኋለሁ? በተኩላዎች መካከል እንደምን ልካችኋለሁ? እንደ በግ። እንደገና ሲናገር ደግሞ ነጣቂ ተኩላዎች ብሎ ተናግሯል። የበግ ለምድ ለብሰው ሲል ምን ማለት ነው? የዋሃን መስለው ማለት ነው አይደል? ራዕየ ዮሐንስ ምዕራፍ 13 ላይ እኮ ይናገራል አይደል? አውሬው ዘንዶ የበግ ቀንዶች አሉት፣ ግን እንደ ዘንዶ ነበር የሚናገረው፣ እንደ አውሬ ነበር የሚናገረው ይላል። ግን ምኖቹ ቀንዶቹ ምንድን ናቸው? የበግ ቀንዶች ይመስላሉ ይላል። የበግ ቀንድ ማለት እንደ ክርስቲያን ማተብ ማንጠልጠል ማለት ነው። በግ መከላከያው፣ በግ በክርስቲያን ይመስላል፣ በግ በየዋሃን ይመስላል፣ እንደ በግ ቀንድ ይመስላል ይልና ማተባችንን ክርስትናችንን ወይም ደግሞ አስተምህሮውን ኢየሱስ የሚለውን ስም መንፈሳዊ ሕይወትን ያሳያል። ግን ትንፋሹ ንግግሩ የዘንዶ ትንፋሽ ነበረ ነው የሚለው ራዕየ ዮሐንስ 13 ላይ። ያንን ነው መረዳት ያለባችሁ። ስለዚህ በውስጣችን ሆኖ እምነትን የሚያስከዳው ማን እንደሆነ በደንብ ማወቅ ያስፈልጋል። ተጠመቁ፣ ስገዱ፣ ጹሙ፣ ጸልዩ፣ ንስሐ ግቡ፣ ቁረቡ ሲባል እኮ ዝም ብሎ ተራ ቃላት ሆኖ አይደለም። ይህንን መንፈስ ለመምታት ነው። ቅዳሴ 2 ሰዓት እንዲሆን የተፈለገው ለምንድን ነው? ከዛም በላይ ሰዓታት አለ፣ ኪዳን አለ፣ ማህሌት አለ። ይህ ሁሉ ነገር አጠቃላይ ከ24 ሰዓት ውስጥ 18 ሰዓት ሙሉ የሚቆምባት ቤተክርስቲያን ናት። እንደው 24 ሰዓት በሉት በአጠቃላይ እየተፈራረቁም ስለሆነ ለምንድን ነው ያስፈልገው? እግዚአብሔር የማይሰማ ሆኖ አይደለም። እያለን እየጮህን እኮ እሱ በቃ በዚህ ጩኸት በጣም አስረዝመ ስለ ጮህን የሚሰማ ሆኖ አይደለም። ለራሳችን ጥቅም ሲባል ነው። በዚህ ሂደት ውስጥ ስልችት የሚለው መንፈስ አለ በውስጣችን። ቀሚታክተው በቃ ልውጣ እኔ አልፈልግም፣ እነሱ ለአምላካቸው ይሄን ያክል እየቆሙ ብሎ ምርር የሚለው የሚያንገሸግሸዋል። ዛሩ ውጣ ሲባል የማይወጣ ግን በሂደት በጾም ጸሎት እያልን እያዛጋን እያልን እየተንጠራራን እያልን በቃ ቁጭ ቅዳሴ ላይ ቁጭ እንላለን፣ እንነሳለን፣ ቁርጥርጥ ያደርገናል፣ ሀሳባችን ይበተናል። ይሄ እኮ ዛሩ ሲረበሽ ነው። ይሄ መንፈስ በሂደት ነው የሚወጣው። ለዚህ ነው ቅዳሴው ረዘም እንዲል የተደረገው። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለው ማርቆስ 9:26 ላይ ለዚህ ነው። ግን ጌታ ሲያወጣው ምን አለ? አንተ ሰይጣን፣ አንተ ዲዳና ደንቆሮ መንፈስ ውጣ አልሃለሁ፣ ከእንግዲህም እንዳትመለስበት ብሎ ነው ያለው። የሚመለስ መንፈስ አለ ማለት ነው። እንዳትመለስ ሲል እኮ
ተመልሶ ሊመጣም ይፈልጋል ማለት ነው። አንተ ዲዳና ደንቆሮ ነው ያለው። ይህ መናፍቅ የሆነ መንፈስ፣ ይህ ዛሬ የሆነ መንፈስ፣ ይሄ ግትር የሆነ መንፈስ ጆሮም የለውም አፉም ዲዳ ነው። አንተ ዲዳና ደንቆሮ ማለት ደንቆሮ ጆሮ ነው፣ ዲዳ ማለት ነው አይናገርም። ለዚህ ነው ሲሰብኩን ስንመልስላቸው ስንከራከራቸው የማይሰሙን ማን እንደማመጣው ደንቆሮ መንፈስና ዲዳ የሆነ መንፈስ ውስጥ ስላለ ነው። ሰዎቹንም እንደዛው ያደርጋቸዋል። መደማመጥ የለም። ግትር፣ ሁሉም መሸነፍን የሚጠላ ቃሉ እውነት ሆኖ በልቡ ገብቶ እያለ ሽንፈትን ጠልቶ በሚዲያ ላይ በቲክቶክ ላይ ምናምን ቃሉን ዞር እጥፍ እያሉ ለአለማመን ይሞክራሉ። እውነት የሆነውን ቃል ሰምተውት እኮ ብዙ የሚከራከሩ አሉ፣ በጣም ብዙ የሚጨቃጨቁ አሉ። እና እኔ ግን ስኬታማ የሆንኩት የመናፍስትን ሴራ በማስተማር ነው። መናፍስት የሚያሴሩትን ሴራና ማን ነው መናፍቅ የሚያደርገው የሚለውን መንፈስ በማስተማር ነው ስኬት። እንዴት ብትሉ ይሄ መንፈስ ሲመታ ነው ፓስተር የተባለውም የመጣው ኳየር የተባለው ብዙዎቹ የመጡት እንጂ በክርክር አልመጡም። ከስንት አንድ ነው። ከስንት አንድ ልባቸውን ምልስ ታደርጋለች እመቤታችን ኢየሱስ ክርስቶስ በህልም ያሳያቸዋል። እና እንደው ባካችሁን ሌላ እምነት ውስጥ ያላችሁ ሰዎች ይህን ትምህርት እያዳመጣችሁ ከሆነና ቀና ልብ ካላችሁ ጌታ ኢየሱስ ክርስቶስን የእውነት የምታመልኩት ከሆነ ኦርቶዶክስ ውስጥ አላጣችሁትም፣ አታውቁትም። ስለማታውቁት ነው እንጂ አላጣችሁትም። ብትፈልጉት ታገኙታላችሁ። ፍንትው ብሎ በገሃድ ነው የምታዩት። በገሃድ ትናንት በላይቭ ላይ 145ኛ የፍታህ ላይቭ ላይ የተናገሩትን ሰምታችኋል አይደለም? እኚህ እናት የአሰካራም ሰው በቁም ነገር ካበቃቸው በኋላ ቆርበው ወደ ቤታቸው ሲገቡ ኢየሱስ ክርስቶስ ከስዕል ውስጥ እንዴት እንደወጣ ወጥቶ እንዴት አድርጎ ቁጭ በይ ተኝ ብሎ እንዴት እንዳስተኛቸው ከዛ በኋላ በህልም እንዴት እንደተገለጠላቸው ነግሬያቸዋለሁ። ይኸው የቃላት ጨዋታ አይደለም። እኚህ እናት እኮ ምንም አልተማሩም እኮ። አሁን የገጠመኝ ባለቤት አልተማሩ፣ ፊደል እንኳን አያውቁም። ትንሿም ገና ፊደል እየቆጠረች ነው። ግን ተምረናል ብሎ የሚያስቡት ልጆቻቸው ግን በማን ተማረኩ? ማን ልብ ውስጥ ባለ ባልተማሩት የዋሃን በሆኑት እናቶች ልብ ውስጥ ባለ እምነት ተማረኩ። ዋናው የፊደል መቁጠር አይደለም። ዋናው ሰልጠኛለሁ ብሎ ልብስ መቀየር፣ የሆነ ሲዩት የሆነ እንትኖችን ሱፎችን በመልበስ አይደለም። መድረክ ላይ በመጮህ አይደለም። መጽሐፍ ቅዱስን የደህንነት ትምህርቱን ተምሬዋለሁ በሚለው አይደለም። የለም ተምሬያለሁ ግን ስራ የለም ይላል። ከእግዚአብሔር ጋር ነው የተማርከው። ታዲያ የተማርከው ቅድመ አያትህ ዝንጀሮ ከሚል አስተማሪ ነው የተማርከው። የፈጠረህን የሚነግርህ አይደለም እኮ። ያልፈጠረህን የሚያወራልህ አስተማሪ ፊት ነው የተማርከው። ስለዚህ ስራውን ከየት ይፈጥርልሃል? በቃ ያው ቅድመ አያቶች ዝንጀሮ ነው እያልክ ከኋላ ጭራ እየዳበስክ በቃ ዝንጀሮ ሆነን ነው የኖርነው እኮ። የዚህ አይነት ባህሪያት ነው። ተፈጥሯዊ ስጦታዎችን ከምስጋና አምላክ ኃይል ጋር አንጻር ልናገናኘው እንኳ አልቻልንም። ስለዚህ ከእግዚአብሔር ያለን እድል በክፉዎች ላይ የተመሰረተ እየሆነ መጣ እና የመልካም ነገር ጠላት የሆነው ክፉ ኃይል መንፈሳዊ ጉዞህን ማድከም ብቻ አይደለም፣ እድልህንም እንደዚሁ ያደክማል። ሰዎችም ያንተን እድል የተቃና እንዳይሆን ምኞታቸው ነው። ሌላው ደግሞ መልካም ነገር ስታደርግ መልካም ነገር ነው የሚጨመርልህ። ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉም ነገር ይጨመርላችኋል። ይጨመራል። በቃ ይሄ የመጨመር ባህሪያቶቹን ቶሎ የምትቀምሰው ጉዳይ አይደለም። ቀስ ብለህ የምትደርስበት ኃይል ነው። እየቸኮልክ አይደለም። ቀስ ብለህ አንዱን ስታልፈው አንዱን ይጨምርልሃል። አንዱ ላይ ስትደርስ አንዱን ይጨምራል። እግዚአብሔር የሚጨምር አምላክ እንጂ የሚቀንስ አይደለም። ለምን? ዓለምን በራሱ ብርሃናዊ ኃይል ያስገኘ ስለሆነ የኛ የሆነው ነገር ላይ ያለው ስልጣን ደግሞ ቦታ ስትሰጠው ትልቅ በረከት ነው። ስለዚህ ሁሉ አድሮ መንፈሳዊ አስተማሪዎች እንሆናለን። እናንተ ጸሎት ቤት አሁን አላችሁ እንበል። የቅርብ ዘመዶቻችሁ ግን ጸሎት ቤት የላቸውም። ግን እንዲህ ይላሉ፣ መልካም ነገር የለም፣ ሰላም የለንም፣ ሁል ጊዜ በረከት የለንም፣ ሁል ጊዜ ገንዘባችን ይበተናል፣ ደክመን ጥረን የምናገኘው ነገር የለም እያሉ ሲጨነቁ ትሰማላችሁ። ጸሎት ቤት ስሩ፣ ለእግዚአብሔር አስራት አውጡ፣ እኛ በዚህ መንገድ ሄደን በረከት አግኝተናል ብላችሁ ለመናገር ድፍረቱ አይኖራችሁም። ይተቹናል ወይ ይቃወሙናል ወይ ይሰድቡናል ነው የምትሉት። ግን
እንደዚህ አይደለም። ሁል ጊዜ አንድን ሰው አንድ ጊዜ አይገባውም። ደግመህ 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 ስትነግረው ነው። አሁን ለዘመናት የኛ አገልግሎት አስማተኛ እንደሆነ ሲነገር ነበር የቆየው። አሁን ለምን አስማተኛ አልሆነም? ደግመህ ደግመህ ሳትሰለችና ሳትታክት ስትነግረው የላላውን ታጠብቃለህ፣ የደከመውን ታበረታለህ፣ የተጠራጠረውን ታጸናለህ። እንደገና ሕይወታቸውን እንዲያስቡ ታግዛቸዋለህ ወይም ታግዟቸዋላችሁ ማለት ነው። መልካም ነገር በአንድ ጊዜ የሚሆን ነገር አይደለም። ለሌሎች ልብም ቶሎ የሚደርስ ነገር አይደለም። የሕይወት ጉዳይ ስለሆነ ከሕይወት ጋር የሚታገለውን ኃይል ሰብሮ ለመግባት በቂ ጊዜ፣ ሰዓት፣ ወቅት፣ ዘመን ያስፈልገዋል። ማስተዋልን ይጠይቃል። እንዲህ ስታረጉ ጸልዩ ስትሏቸው የጸሎትን ኃይል ሲያውቁ ረድኤታቸውን የሚነጥቅ መንፈስ ሲገለጥላቸው ይሄ በየግድግዳው በየበሩ በየጓዳው የሚሽለኮለከው መንፈስ ሲያዩት ገብቶ ሲወጣ ሲያሳድዱት ሲያባርሩት እባቡን ዘንዶውን ሲገሉ ሲያዩት ይሄ ማለት ምንድነው? የመናፍስቱን ኃይል ለመቆጣጠር ያደረጉትን መንፈሳዊ ጥረት ያሳያል። ከዚህ ጋር ተያይዞ አሁን ምን ሆነ ማለት ነው? በሰዎች ፊት መልካምን ስራ ሰርታችሁ አበራችሁላቸው ማለት ነው። እዚህ መተን አሁን ብዙ መንገድ አቋርጠን መተን ስለ መልካም ስራዎቻችን እግዚአብሔር ሲነግረን ጎረቤቶቻችን ያላቸው ክፋት ሲቆም፣ የምቀኝነት መንፈሳቸውም ሲዳከም፣ ወደ መተት የሚሄዱበት መንገድም በእምነት ሲመለሱ ችግርን አቃለልን ማለት ነው። አሁን የኛ ጉባኤ መኖር ብዙ አስማተኞች፣ ብዙ ተንኮለኞች ስራቸውን እንዳይሰሩ አድርጓቸዋል። አሁን በእናንተ ላይ ሁሉ እንኳ ያደረጉ አለመውደቃችሁን ሲያዩ ምንድነው ነገሩ እያሉ ተደብቀውም እዚህ መጥተው ይመለከታሉ። እነዚህ ሰዎች ለምንድን ነው የማይወድቁት? ለምን ገንዘባቸው አይጠፋም? ለምን ልብሳቸው አያረጅም? ለምን ነጠላቸው አይቀደድም? ብለው በአይናቸው በልቦናቸውም ክፋት የሚያስቡት በሙሉ የእናንተ ኑሮ አለመበላሸት በጸሎት መጠበቃችሁን ሲያውቁ የእነዚህ ሰዎች መንገድ ይሻላል ብለው ተንኮላቸውን ያቆማሉ ማለት ነው። ክፉ ስራቸውን ያቆማሉ። ግደለው ብለው ብዙ ገንዘብ አውጥተው አልሞት ስትሉ አልሞትም ስትሉ በክርስቶስ እንቆማለን ስትሉ እነዚህ ሰዎች ለግደለው ብዙ ገንዘብ አውጥተዋል። ኑሯቸውን ከፍለው ለክፋት አውለዋል። ይሄ መልካም ነው? መልካም አይደለም። መልካም አይደለም። ስለዚህ መልካም ላልሆነ ድርጊት የዋሉበት ነገር ሲቀር በራሱ መቅረቱ ነገ በእነሱ ሕይወት ውስጥ የሚተካው ልጅም የእንዲህ አይነት ግፍ ስራ እንዳይሰራ ማገዝ ማለት ነው። የእናንተ አለመውደቅ በሰይጣን የነበራቸውን ትምክህት ያቀለዋል፣ ያውድቀዋል፣ ይወድቃል በቃ። ስለዚህ የእናንተ መልካምነት የጠላቶቻችንን ኃይል ያደክመዋል። የኛ ክፉነት ደግሞ የነሱን ኃይል ያጠነክረዋል። ክፉዎች በክፉዎች ምን ይላል ነው ያለው? ይጠፋሉ። በቃ እንደዚህ እኮ ነው። የኛም መልካም አለመሆን ለክፋታቸው እጅ እንሰጣለን። እነዚህ ክፉዎቹ በሚከተሉት ባህሪያቶች ውስጥ ህይወታችንን ይይዛሉ። አንደኛ ክፋታቸውን ያጋቡብናል። ክፋት መጋባት ማለት ምንድነው? ክፋት ስለምናይ በየጊዜው ያንን የሃይማኖታችን ክፍል አንዱ አካል እናደርገዋለን። ሁሌ የምናየው ክፋት ነዋ። በሁለተኛ ደግሞ በክፉ መንፈስ ህይወታችን እንዲታገዝ ያደርጉታል። ክፉ መንፈስ ለህይወታችን ይሰጣሉ። ለህይወታችን ክፉን መንፈስ በሚሰጡበት ጊዜ የምናስበው ሐሳብ ድሮ ያላሰብነውን ሐሳብ ነው። ድሮ በጎነት ከሆነ የምናስበው አሁን ክፉ ነው የምናስበው። ሳናቀው ክፉን እናስባለን። ሌላው ደግሞ ክፋት የሚመጣው አንዳንዴ አውቀ ነው አይደለም፣ ሳናቀው የምንገባበት ነገር ነው።